ለካ የነጻነት ወርቅነ ባለቤት ባሏ ነጻነት ወርቅነ አሜሪካ You have to learn to apologize to each other. Saying አላስተዋውቅ ያው እንደ ኮኔን በቅሎ ማን ነው አሁን በዚህ በረዶ በተሞላበት ሳፋ ውስጥ ተቀምጦ 1000 ብር የሚወስድ? ሚስቴ በየቀኑ ለሥራ ከቤት ስወጣ የረሳሁትን ነገር ታስታውሰኛለች። አንዳንዴ መኪና እሺ ወደ መጨረሻው እንዳመጪ ድፍን የግንፍል ሰላም ቤተሰብ እንዴት ናችሁ? ታገነኝ ዛሬ ምርጥ ቪዲዮዎችን አዘጋጅቼላችኋለሁ። በአስተያየት እንሰጣለን። እናንተ ደግሞ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ስለሆናችሁ አመሰግናለሁ። አዲስ ለመጣችሁ እንኳን ደህና መጣችሁ ወደ ቤቴ። ሰብስክራይብ አድርጉ፣ በጣም ያስፈልገኛል። ለካ የነጻነት ወርቅነ ባለቤት ባሏ ነጻነት ወርቅነ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተ ራስ መትበላውን ራስ አብስለብላ ትለው ነበር። ለካ የነጻነት ወርቅነ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነ ባለቤት ነጻነት ወርቅነ በመምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርናኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በስሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነን ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። I need some money to go shopping. Well, I suggest you get a job then, big dog. J-O-B, A-S-A-P, you feel me? Does that look like an ATM machine to you? Let me see. Oh no, human being. That's weird. Oh, I see what's happening here. What? Okay, I got you. Okay. So I don't need to get a job? Your only job is a job. You have to learn to apologize to each other. Saying I'm sorry to each other is gonna help your relationship grow and get stronger. You guys only have each other, so you guys have to apologize, learn to forgive, and learn to forget. So can we say I'm sorry to each other so we can move on? I'm sorry, I love you. Was that so hard? Wait, hold on. You knew this word this whole time. What word? Sorry. Huh? We've been together for 11 years, and that's the first time I hear you say sorry. You knew that word this whole time? What word? It's in your vocabulary? What is? Sorry. You just said it right now. Say it again. Sorry. Sorry. You said it so easily. Sunny, the sun? Sorry. Yeah, you know what? Never mind. Okay, forget about it. Oh my God. Sorry. አላስተዋውቅ ያው እንደምታውቀው ድርጅታችን ሞቲቬሽን ላይ የሚሰራ ካምፓኒ ነው። በአሁኑ ዙር የምናሰለጥነው ገንዘብ ፈጽሞ ደስታ እንደማይገዛ ያዘጋጀነውን ስልጠና ነው። በራሳችን ልጆች ማስታወቂያውን ሰርተናል። ግን ደግሞ በእናንተ በኩል ሲሆን ብዙ ወጣቶች ይመዘገባሉ ብለን ስላሰብን ነው አንተ እንድታስተዋውቀው የፈለግነው። አላስተዋውቅም። ዜጎቿ ገንዘብ በማጣት ምክንያት የደሃ ከድህነት ወለል በላይ በታች እየተባሉ በአራትና በአምስት ሌቭል ድህነታችን ተከፋፍለው በምንኖርበት ሀገር ውስጥ እንዲህ አይነት የገንዘብን ቫልዩ ባዶ የሚያደርግ ማስታወቂያ አልሰራም። በጣም አክታረክ ዝላይ አንቺ ደስታን አይገዛም በምትዩ ይሄን በማጣት ምክንያት በየሆስፒታሉ ወላጆቻችሁ ነገ ይሞታሉ ተብለው የወላጆቻቸውን የሞት ዋዜማ አክብረው የቀበሩ ታዳጊዎች ባሉበት ሀገር ውስጥ ገንዘብ ለህይወታችሁ ምንም ደስታን አይገዛም ብዬ ልስበካቸው? ትሰማኛለህ?
አልሰማም። 3 እና 4 የሞከረን በቃ ከዚህ በኋላ የኔ ነገር አብቅቶለታል ብለን ተስፋ የምንቆርጥ ደካማ ወጣቶች በሞላንበት ሀገር ውስጥ ስንፍናችንን የሚያጠነክር ከንቱ ስልጠና አላስተዋወቀም። ምን አለ እስኪ አሁን እግዚአብሔርን ሳያስከፋ አላህን ሳያስቆጣ በንጹህ ላባችሁ ሰርታችሁ የምታገኙት ገንዘብ ያስደስታል ስሩ ብትሉን። አዲሱን ስልጠና ለመመዝገብ ነበር። አረፍ በል 10 ሺህ ብር ከፍለህ ሰኞ ትጀምራለህ። አሃ ገንዘብ ደስታን እንደማይገዛ የምታሰለጥኑት ገንዘብ እያስከፈላችሁ ነው። የእናንተን አላውቅም። እኔ ግን እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ሀገርና እንደ አህጉር ገንዘብ በማጣታችን ምክንያት በንቀት በምንታይበት ዓለም ውስጥ እየኖርን ገንዘብ ደስታን አይገዛም የሚሉት ብሂል አሁን ካለንበት የከፋች ድሃ ኢትዮጵያን ከመፍጠር ውጭ ጥቅም ያለው መስሎ አይታየኝም። አስቡት እስኪ ዜጎቿ በድህነት በሚማቅቁበት ሀገር ውስጥ እየኖርን ስለ ገንዘብ አሉታዊ ነገር ማሰብ ጦርነት በተፋፋመበት ከተማ ውስጥ ሰላም የሰይጣን ነው እንደማለት ይቆጠራል እኮ። እኔን በቅሎ? አዎ አንቺ በቅሎ። ፍቅር? አቤት። አንዴ ጠብቀኝማ። የኔ ፍቅር ጓደኛዬ ወልዳ የለም እሷን መጠየቂያ ብር ብትሰጠኝ፣ ከቻልክ ደግሞ አብረን ብንሄድ። ያደለውማ ወልዶ ለመጠየቅ ይበቃል። ለማንኛውም አልችልም። ማታም አትጠብቂኝ፣ አምሽቼ ነው እሺ የምመጣው። እሺ መጠየቁን ቶ መጠጡን ግን ብትቀንሰው፣ ለጤናህ እኮ ጥሩ አይደለም። ወድጄ የምጠጣ ነው እንደሚመስልሽ? ውስጥ ያለውን ህመም ለመርሳት። ምን እያልክ ነው የኔ ፍቅር? ያጎደልኩብህ ነገር አለ እንዴ? ምን አለኝና ነው? ቤተሰቦቼም ጓደኞቼም አትወልድም ይሉኛል። መታወቁ በቅሎ አቅፌ እንደምነው እኮ። እኔን በቅሎ? አዎ አንቺ በቅሎ። ከሰው በታች ሆንኩት ባንቺ ነው። ትሰማለህ? እኔም እኮ እናት መሆን እፈልጋለሁ። ግን ምን ላድርግ? ልጅ እኮ የፈጣሪ ስጦታ ነው። እጭ አዋት እነዛነሽ ፍቅሬም ትርጉም አጣ ለተረተመቼ አንተም በዚህ ይብቃ። ሰላም ነው ቴዲ? ምን ነው አስደነገጥኩ እንዴ? አይ ድንገት ስለሆነ ነው። ግባ ግባ። ወንድሜ ይሄ ወንድ እንደመጣልኝ። እህቴ ምን ሆነሽ ነው? ለምን ነው የምታለቅሽው? ይገርማል ወንድሜ። ምን ነው የሚገርመው እንደዚህ እያለቀሽ? ቴዲ ምን ሆነ ነው እንደዚህ የምታለቅሰው? አይኖቼን ያቸው ወንድሜ በለቅሶ ብዛት እንዴት እንደሆኑ እኮ። ምንድን ነው የተፈጠረው? ካንተ ከተለያየሁ እኮ በጣም ቆየሁ። ናፍቆት አንገላቶኝ ነው መቼ ነው የማገኘው እያልኩኝ ሳነባ መጣህልኝ። በጣም ናፍቀኝ ነበር ወንድሜ። ታዲያ ምንድን ነው እንደዚህ እስከምትሆኝ ድረስ እንዴ? እና ብትይኝ አልመጣ። አይገርምም? ፍቅር ራሱ እኮ ራስሽን ጎዳሽ። እንደዚህ አትሁኝ፣ ሄደን እንጠይቀዋለን ሲለኝ ነበር አይደል? ፍቅር እኮ እህቴ በጣም ናፍቀሽኛል። ያው የፊልስ አሁን በዚህ በረዶ በተሞላበት ሳፋ ውስጥ ተቀምጦ 1000 ብር የሚወስድ አንተ ትሞክራለህ። በተቀመጥክበት ሰዓት ልክ ገንዘቡ ይጨምራል። ልጅ በጭራሽ እንደዚህ አያደርግም። የሚገርም ነው። ያ 1000 ብር ጓደኛዬ ለ1000 ብር ብለህ ለገንዘብ ብለህ ምንድን ያደረገው? የኔ ልጅ ገንዘብ እኮ ጠፊ ነገር ነው። እባክህ አሁን ደግሞ ለ1 ሰዓት መቀመጥ ከቻልክ 10,000 ብር ታገኛለህ። በሰዎች ፊት ነው ወረድከኝ። በሰዎች ፊት ነው ክብሬን ያጣሁት። የኔ ልጅ አባትን ቀልብ አትስበረው እባክህ። ተነስ። አሁን ያበድክ ነው። ምንድነው እዚህ ተራ ነገር ላይ ተቀምጠ? ኧረ በእናትህ ተነስ። አሁን ለ2 ሰዓት ብቻ መቆየት ከቻልክ 100,000 ብር ታገኛለህ። 100,000 አሁን ስለ ገንዘብ አይደለም። ተነስ። 100,000 ብር ይቅርብ ልጄ፣ ተነስ። አሁን ለ3 ሰዓት ብቻ መቀመጥ ከቻልክ 500,000 ብር ታገኛለህ። እስካሁን አልተረዳሁም ነበር ልጄ። ስራህን ተመልከት። ምንም አልተሳሳትክም። በል እቺ ልብ ያለችው ናት፣ ጠጣባት። ምንም ቢፈጠር ሁልጊዜም ከጎን ነኝ ጓደኛዬ። ለ5 ሰዓታት መቀመጥ ከቻልክ 1 ሚሊዮን ብር ታገኛለህ። የኔ ልጅ አኮራኝ። ቆሮብህ። ተመልከቱልኝ ብቻ የኔን ጀግና ልጅ፣ የኔ ምርጡ ጓደኛ።
ሚስቴ በየቀኑ ለስራ ከቤት ስወጣ የረሳሁትን ነገር ታስታውሰኛለች። አንዳንዴ መኪና ቁልፍ፣ ሌላ ጊዜ መነጽር፣ አንዳንዴ ሞባይል እንዲሁም ሌላ ነገር መርሳት ልማዴ ነውና አሁንማ አረጀህ እኮ አበቃ ወይኔ ባሌ እያለች እየሳቀችብኝ ታቀብለኛለች የረሳሁትን እና ተረባዋን ለማስቆም የሆነ ዘዴ ዘየድኩኝ። የምረሳቸውን ነገር በወረቀት ላይ መዝግቤ ያዝኩ። ከዛ የሆነ ቀን ጠዋት ከመውጣቴ በፊት ወረቀቴን አውጥቼ ሁሉንም መያዜን አረጋገጥኩኝ። ከዚያም በድል አድራጊነት ስሜት መኪናዬ ውስጥ ገብቼ ሞተር አስነስቼ ግቢ ለቅቄ ወጣሁኝ። ትንሽ እንደነዳሁ ደወለች ባለቤቴ። ክዋልኩ። ዛሬ ደግሞ ምረሳው ብዬ ሄሎ አልኳት። ዛሬ ደግሞ የት እየሄድክ ነው አለች። ስራ ነው አልኳት። እሁድ እኮ ነው። የምን ስራ? ትንሽ ቆም ብዬ ፈገግ አልኩ። ከዛ ወደ ቤት ተመለስኩ። የሰው ልጅ ጎድሎ ነው፣ የተሟላ አይደለም እና ፍጹምነት ለአላህ ብቻ ነው። ባልና ሚስት፣ ወንድና ሴት በሐሳብም በአካልም እንዲሞላሉ ተደርገው ነው አላህ የፈጠራቸው። አንዱ የጎደለው ሌላው አለው፣ አንዱ የማይችለው ሌላው ይችለዋል። ለአንዱ የማይታየው ለሌላው ይታየዋል። ለመናናቅ ለመገፋፋትና ለመለካካት ሳይሆን ዱንያን አብረን እንድንኖር ፈተናዎቿንም አብረን እያሸነፍን ወደ ጀነት እንድንጓዝ ነው አላህ ወደዚች ምድር ያመጣን። አላህ ይወፍቀን። የረበና ሰላም ይብዛላችሁ። አሰላሙ አለይኩም። መሪያ ላቭ ስቶሪ ንገርሽ። እሺ ወደ መጨረሻው እንዳመጪ ድፍን የግንፍሌ ህዝብ የሚያውቀው ላቭ ስቶሪ። እሺ በጣም ያንግ ነኝ። እኛ ቤት ጡጤ የምትባል ሰራተኛ ትቀጠራለች። እኔ ላይክ ገና የምትደርሽበት የለም የምትፈነጅበት ጎረምሳ የምትሆኝበት ሰዓት ነውና እሷ ባለሱቁን ታፈቅራለች። እሷ ደግሞ ከመርካቶ ከእናትና አባቷ ቤት ጠፍታ ነው እኛ ቤት የተቀጠረችው። ሶ ሺዝ የመርካቶ ልጅ ምንም የምታውቅ ማለት ነው። ሶ እኔ ምንድነኝ ደብዳቤ አመላላሽ ሆንኩ። ሱቅ ባለሱቁን ወዳ ሶ በጣም በቃ ያንግ ነኝ እኔ ራሴ ምናምን እዛ ጊዜ እዛ ሱቁ ጋር የሚመጣ ልጅ አይ ቲንክ ውጭ ሀገር ቆይቶና መጥቶ ነው። ለዛ ጊዜ በጣም ወላጆች ከ20 ዓመት በፊት የሆነ ታሪክ ነው ፈርስት ሳይቲንግ ስለጠይቅሽ ላሱ ላይክ ትንሽ እኔን በለጥ ይለኛል። ሶ እኔ ወይና ወዝ እንደዚህ ስል ውጭ ሀገር ሳይሄድ በፊት ሚሾ ሚስቴ ምናምን ይለኝ ነበረ። ሶ አሁን ደግሞ ሉክ ጉድ ምናምን ላይክ አይ ዶንት ኖ ብቻ አረብ ሀገር ምናምን ብቻ ቆይቶ ተቀይሮ ነው የሚመጣው። ሶ እኔም እሱን መውደድ ጀመርኩ እያየሁት ማለት ነው። ከዛ ለጡጤ ደብዳቤ ሳደርስ ለምን ለሱ ማጽፊለትም አለችኝ ማለት ነው። ከዛ ያ ደብዳቤ መጻፍ ጀመረ። ጡጤ የኔን ደብዳቤ ለሱ ታደርሳለች። እኔ ያ የደብዳቤው ዘመን ነው ዘመኑ ዊን ነው ዊን ነው። ከዛ ብቻ ደብዳቤው ደረሰው። ሶ አንድ ቀን አገኘኝ እንዳወራኝ ደብዳቤው ትዝ ይልሻል እንዴ? እኔ በጣም የሷንም ደብዳቤ የምጽፈው እኔ ነኝ። ኢሉስትሬቸር በጣም የመጻፍ አቅሙ አለኝ። ደብዳቤዎቹ ወስ ሶ ቢዩቲፉል በኋላ ፖሊስ ጣቢያ ተሄደው ሲነበቡ ይሄንን ማስዋጽፈውም የተባሉ ደብዳቤዎች ናቸው። ዋው እሺ። ከዛ እኔ አበድኩ፣ ወደድኩት። እሱ ደግሞ ፈራ ኢን ሴንስ ላይክ ፋሚሊው የኛ ፋሚሊ ሰፈር ውስጥ ሌጀንድ ነው። ላይክ ምንድነው የርስትም ሰፈር ነው። ከዚህ ጋር አጎቶቼ ከዚህ ጋር አክስቶቼ ይሄ አካባቢው እንደ ድሮ ያያቶቻችን ርስት ቦታ ነውና ፋሚሊው ትልቅ ሰፈር ውስጥ እንዲ ምትነካት ልጅ አይደለች። ብቻሽን አትታይም ብቻ ማለት እሱም ደግሞ እኔን ከነካ የሚደርስበትን ያውቃል። ጎረምሳም አለው ምናምን ብቻ እኔ በቃ ፍቅር ያዘኝ፣ አበድኩ። በቃ ፍቅር ያዘኝ ስልሽ አንድ ሁለት አይደለም የያዘኝ ፍቅር። እሞታለሁ አልኩ እሱን ካላገኝ ሶ ሄዳለሁ። የሆነች ኮረኮንች የለም በየሰፈራ ሰፈሩ እንቆማለን። ምን እንደምናወራው አምጥቂኝ አላውቀው። እሱ ራሱ ይሄን ሲሰማ የሚስቅ ይመስለኛል። ኤኒዌይ እኔ አበድኩ። ከዛ ሰፈር ውስጥ ብቻ ወሬው ታታታታ አለና ቤት ተሰማ። ሚሹ እየቆመች ነው ተብሎ ሰፈር ውስጥ ታላላቆች እህቶቼ አበዱ ማለት አስዩ። ነውር አይደለም። በቃ ህይወት ሊበላሽ ነው ሰፈር ውስጥ ምናምን ቢያንስ ምስካይዙና የምትማሪ ልጅ ሆና አይሆንም ማለት በጣም በቃ ዋር ተነሳ። ተመከርኩ።
እኔ በዚህ ጋር ተደፍኗል። ማን ነው እንደዚህ አልሰማችሁም? እንደዚህ የተደፈነ ጆሮ ህይወት እንደዚህ ነው። በዚህ ጋር ብታረጊ አንቺ ገና ልጅ ነሽ፣ እንዴት እንደዚህ ታረጊያለሽ? ከዛ ሄድኩና እንጥፋ አልኩት ማለት ነው። የት ነው የምንጠፋው አለ። እንጥፋ እኔ እንጀራ ጋገሬ አንተ እንጨት ፈልጠን እንኖራለን። ቃሉ ራሱ ይሄ ነው። ብቻ ከዚህ ሀገር ይዘኝ እንጥፋ። እሺ እንግዲህ እኔ ደግሞ ኢኮኖሚካሊ ምናምን ትንሽ ይሻላል። ያው በኋላ መጥቶ ከአሜሪካ ላይ እኔ እኮ አለኝ የሚሻለው ይሄዳል። አንቺ የእንጀራ ጥርዝ የሚቆስጥሽ ልጅ ይዘኝ ጥፋ ብለሽ እኔ ቤት ውስጥ እንጀራ የሌለ ሰው ምን ፈርቼ ነው አልጠፋም ያልኩት ያኔ። ኤኒዌይ አልጠፋም አለኝ ማለት ነው። ከዛስ እጄ ተይዞ ሃይስኩል እኮ ነው ትምህርት ቤት የምታደርሰኝ እቴነች። ከትምህርት ቤት ስወጣ የምታደርሰኝ እቴነች። ቤት ውስጥ ጠባቂ ተቀመጠልኝ። ሳላየው 1 ሳምንት ሆነ። ይሄ ኢምፖሲብል ፎር ሚ። ከዛ እህቴ በጣም ንግድ ቤት ውስጥ በጣም ገንዘብ አለ፣ ንግድ አለ ምናምን ብቻ ቤት ውስጥ money is everywhere like so next day ሄድኩና ከብዙ ብሮች ውስጥ ማረሰው ብዙ ብርሽ እንደዚህ ብዙ ብሮች ውስጥ 200 ብር